ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን። እዛ ደግሞ መልሶ አቅርቦ ደግሞ ልመና ይለምናል። ምክንያቱም የሚቀጥለው ደግሞ አለ። እስካሁን ጠብቆናል፣ ወደፊትም ደግሞ እንዲጠብቀን መለመን የሚገባ መሆኑን እናይበት ነው። እንግዲህ ከዚህ በኋላ ያለውም ቅድም እንዳሉት ነው። ተመሳሳይ ብዙ ሀሳቡ የተራራቅ አይደለም። አሁን እንግዲህ ቅድም ያብራሩትን ከተረዳ ነው ወይም ሰው ተመልካቾቻችን ከተረዱት አሁን ወደፊት ያለውን ማንበብ ይችላል። አሁን በነገራችን ላይ ይሄ እንደዚህ አይነት ማብራሪያዎች የሚጠቅሙት የተወሰነ መግቢያ ካገኘን፣ የተወሰነ መያዣ ካገኘን ከዛ በኋላ ብናየው በዛው መንገድ ነው የሚብራር፣ ብዙ የራቀ አይሆንም እና ኪርያላይሶን የሚለውን ያው እግዚኦ ተሳሃለነ ነው ሲጠቃለል አቤቱ ይቅር በለን ራራልን ማረን ማለት ነው። ምዕመናን ናቸው የሚሉት ሁልጊዜም በቤተክርስቲያናችን በጸሎተ ቅዳሴው ደጋግመን ከምንሰማው ነው። ይህ ከሚለው የንፍቁ ነው የሰራዩ ነው። ቅድም የተቀለልኩት ይሄ ይካብሎ እንግዲህ ይቀጥለዋል። ካሁኑ በእንተ ዝንቱ ለሰለከውና ስሚኖርት እኮ መፍቀር ይሰብ ሀመነ ከመንፈስም ዛተረ ተቀደሰ ኩሎ ወለተ ብለ እንለምንሃለን። ሰውድ የምትወድ ያለ ዘመናችን ሁሉ በፍጹም ፍቅር እንፈጽም ያለ ዘመናችን ሁሉ በፍጹም ፍቅር እንፈጽም ዘንድ ስጠን ነው። የቀረው እንደፊተኛው ነው የሚለው ወደ እንደዛ ነው የቀረው። እንትኑ አተረጓጎሙ እንደፊተኛው እንደዋለ እንደተብራራ ነው ይላል። ኩሎ ቅናተ ነው የሚለው ከዛ ስጋዊ ቅናት ነው። ኩሎ መከራ መከራ ስጋን መከራ ነፍስን ኩሎ ገብረ ሰይጣን ፈተና ሁሉ ወመከራ ሰበኩያ እንዳቂጥ ወፌል ይሄ በሁለተኛ ሳሙኤል ምዕራፍ 15 ነብዩ አዳም የሚባሉ እንዳቂጥ ወፌል የሚባሉ በዳዊት ላይ ሴራ ያሲሩት እነሱ ወዳጅ መስለው ዘመድ መስለው ቀርበው ችግር የፈጠሩበትን እንደነሱ አይነት ሰው ጭምር ከነሱ ሁሉ ሰውረን ነው የሚለውና ወትንሣኤ ጸር ወምክረ ሰብእ እኩያን ወትንሣኤ ጸር ዘቦ ዘጋድ በውስጥ በአፋ ዘቦ ዘጋድ ነው ተሰውሮ ተገልጦም ከሚመጣ የሰይጣን ፈተና ሁሉ ሰውረን ይልና አረቅ እግዚኦ ምኔ ከዛ ካኑ ቡራኬ ይጀምራል። ወምነ ኩሉ ህዝብ ይሄ ሁሉ አሁን ያልኩትን ከኔ ማለት ከህዝቡ ሁሉ አርቅ እየባረከ ነው የሚናገረው። ወምዝንቱ መካን ቅዱስ ዘዚያ በጣም እነዚህ ነገሮች እንግዲህ አፋዊ ቡራኬ የሚጀምረው እዚህ ነው። በነገራችን ላይ እንግዲህ ባለፈው ተናግረናል። ቡራኬያትን ጠቅልለን የቡራኬያት ጊዜ ወደ 41 ቡራኬያት አሉ። የአፋና የውስጥ እንላቸው እነሱን ቡራኬ ለብቻው አስቀምጠን እናብራራቸዋለን። ግን የውስጥ ቡራኬ ብሩክ ያለ ከዛ ላይ ገና አሃዱ ከመባሉ በፊት እየባረከ መጀመሪያ ነው ብለን ነበር። የአፋ ደግሞ በመስቀል የሚባረከው እዚህ ላይ ነው። ምንድነው አረቅ እግዚኦ ምኔ ራሱን እያማተበ ከኔ ይሄን ሁሉ ወደ ላይ የተዘረዘሩት ክፉ መካሪዎችን በውስጥ የተሰወረው የተገለጠውን ፈተና ሁሉ ከኔ አረቅ እያለ ራሱን ይባርካል። ከዛ ወምነ ኩሉ ህዝብ ከዚህ ሁሉ ህዝብ አረቅ ወምዝንቱ መካን ቅዱስ ከተለየኛ ከቆምንበት ቅዱስ ከሆነ ከዚህ ስፍራ ሁሉ ይሄን ሁሉ ክፉ ነገር አረቅ እያለ ነው የሚሄደው። እንደዛ ቀጥሎ ነው የሚጨርሰው። እንደውን ጠቅልሎ ያልኩት ለዛ ነው ወደታች ሰፋ ስለሚል ከዛ ወደሚቀጥለው ዲያቆን ተንሶ የሚላለው ወደ ቁጥር 40 ወደ መጨረሻው አካባቢ ማምስ ይጠቃልል። ዲያቆኑ ያው ተንሶ ለጸሎት ይላል። ያው ዲያቆኑ እንደሚታወቀው ድርሻው ነው፣ አገልግሎቱ ነው። ቅድም እንዳሉት መንገድ መጥረግ ነው፣ ለካህኑ መንገድ ማስተካከል፣ ምዕመናን ወደ ካህኑ እንዲቀርቡ፣ ካህኑ ወደ ምዕመናኑ እንዲደርስ የዲያቆኑ ስራ ተልእኮ ነው ይታወቃልና። አንደኛው ደግሞ ተንሶ ለጸሎት ነው። ህዝቡም ያኑ ተመሳሳይ ነው የሚመልሱት፣ አቤቱ ይቅር በለን ይላሉ። ከዛም ካህኑ ንፍቁ ካህን ሰላም ለኩልኩም ይላቸዋል። በነገራችን ላይ ያው ንፍቁ ካህን ስንል አብዛኛው የንፍቁ ካህን ድርሻ መራዳት ቢሆንም ግን ደግሞ በጸሎትም ያግዛል፣ ያውጃል። እንትኑ አንዳንድ መራዳት ማለት እሱ እኮ ነው እና ሰላም ለኩልኩም ይልና መጀመሪያ የታወጀው እሱ እኔም እንደሱ ነኝ፣ ይሄው እሱ ሰላም ለኩልኩም ብሏችሁ ነበር፣ እኔ በዛው መንገድ ሰላም ለእናንተ የሚልና ከምዕመኑ ጋር ይተዋወቃል፣ ትውውቅ ያደርጋል። ሰላም ለእናንተ ይሁን
ለዚህ ነው ስንገናኝ ሰላምታ የምንለዋወጠው። አሁን እንኳን ያው ሰላምታችንም ሰላም እያጣ ነው እና እሱ ነው። ይህ ህዝቡ ምስለ መንፈስ ከሄዳሉ ያን ነው። ትርጓሜው አይቀየርም፣ ማብራሪያውም አይቀየርም። ከዛ ወደ ክፍል 2 ይሄ እንትኑ ላይ ጸሎተ አኮቴቱ ላይ ስንመጣ ይሄ ደግሞ ጸሎተ መዓዛ ሐዋርያት ነው የሚለው እንሂድበት ይሄዳል። እንግዲህ ምናልባት ጸሎት ለሶት ነው እየሰጠ ያለው ጸሎት እንግዲህ ጸሎተ መዓዛ ሐዋርያት በዘመናቸው መጽሐፍ ቅዱስን ስናይ አብዛኛው መባ ይዘው ወደ ሐዋርያት ይመጡ የነበሩ ምዕመናን እንዳሉ ከግብረ ሐዋርያት መረዳት እንችላለን። ከቅዱስ ጳውሎስም ወደ እሱም ያመጣሉ። እንደውም አውጣተው ለሌሎች ጭምር እንዲተርፉ ቅዱስ ጳውሎስም የሚያስተምሩበትን እናያለን ማለት ነው። ወደ መቄዶንያ ወደ እንዲህ እያዋጣችሁ ላኩ፣ መባ አምጡ። በሐዋርያት ዘመን ደግሞ ጭራሽ ንብረታቸውን እያሉ ወደ ሐዋርያት መባቸውን ያቀርቡ ነበር። ሐዋርያትም ጸሎት ይጸልዩላቸው ነበር ነው። ስለ መባቸው ይጸልያል። ዝም ብሎ ምዕመናን መባ አምጥተው ያመጡት ነገር ዝም ብሎ ቀበል ብሎ ወደ ጓዳ አድርጎ የሚቀር ነገር አይደለም። በቤተክርስቲያን መባ ያመጣሉ። ያው መባ ማምጣት ይገባል ማለት ነው። የመባ ጸሎት ካለ መባ ማምጣት ደግሞ ለማጸለይ ይዞ መምጣት ደግሞ ግድ ነው ማለት ነው። እና ጸሎተ መዓዛ ሐዋርያት መባ ይዘው ወደ ቤተክርስቲያን ለሚመጡ ሰዎች የጸለዩት ጸሎት ነው የሚለው። ይዘው ሲመጡ ይጸልያሉ። እነሱ ምንድነው የሚለው ዲያቆኑ ተንሱ ካለ በኋላ አሁንም ተነሱ ጸሎት አለ ነው ዋናው ሐሳብ። ሁልጊዜም ተንሱ ሲል ለምንድነው ሲባል ለጸሎት። ተነሱ ካለ ለምንም አይደለም፣ ለጸሎት ተነሱ ይላል። እነሱም እግዚኦ ተሳለነ ይላሉ፣ ይነሳሉ፣ ይረቃሉ፣ ይጽናናሉ፣ ይበረታሉ። ከዛ በኋላ ጸሎት ደግሞ ይታዘዛል ማለት ነው። ካህኑ ከዛ ጸሎት ይጀምራል። እነሱ ለጸሎት ከተነሱ በኋላ ካህኑ ይጸልያል። ከካህኑ ቀጥሎ እነሱ ደግሞ እንዲጸልዩ ዲያቆኑ አሁን ካዘዛቸው መሰረት ተነስተው እንዲጸልዩ ምን ይላል ካህኑ? ወካዕበን አስተበቁ ዘኩሎ እግዚአብሔር አብ ለእግዚእነ መድኃኒነ ኢየሱስ ክርስቶስ። በሲኖዶስ ለቀረው ካዕበ እያለ ይመጣል። ከዛ ሲጸለይ ለነበረው አሁንም እናመሰግናለን። አሁንም እንደ ሐዋርያት መባ ላመጡ መባ ይዘው ለቀረቡ ምዕመናን ይጸልዩ እንደነበረ እኛም መባ ላመጡት እንጸልያለን ብሎ ነው የሚጀምረው። ወካዕበን አስተበቁ። አሁን ሁለተኛ ጊዜ ነገም ወካዕበ እያለ ይቀጥላል። ወካዕበ ላለፈው ለእያንዳንዱ አሁን ለጸለዩ ነገ ወካዕበ ይላል። ትናንት ለተጸለዩ አሁን ወካዕበ ይላል። አሁን ለተጸለዩ ልክ እንደ ትናንቱ ዛሬ እኔም ዳግመኛ ያልተጸለየበት ጊዜ የለም፣ ግን ዳግመኛ ጸልያለሁ ማለት እየጸለየ ይቀጥላልና ሁሉን የሚገዛ ሁሉን የፈጠረ ሁሉን እንደ ጥና እንደ እንቁላል አድርጎ በመሃል እጁ የያዘ ጌታችን የመድኃኒታችን ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብ ዳግመኛ እንለምነዋለን። አናቋርጥም። እየደጋግን እየመላለስ በእንተን ሊያበው መባ በውስተ ቅድስት አሐቲ እንተ ላዕለ ኩሉ ቤተክርስቲያን፣ በውስተ አሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ብሎ አዛውሮ ያነባል። ምንድነው የሚለው? እንተ ላዕለ ኩሉ ቤተክርስቲያን ነው የሚለው። ከሁሉ በላይ ወደምትሆን ከማን በላይ? ከሁሉ በላይ ወደምትሆን ወደ ቅድስት ቤተክርስቲያን መባ ይዘው ስለመጡ ምዕመናን እንጸልያለን የሚለው። ከሁሉ በላይ ናት እንተ ላዕለ ኩሉ ጉባኤ ዘሐዋርያትም ናት። ከሁሉ በላይ የሆነች ምንም አምሳያ የላት። ለምን? ሰማያዊት ኢየሩሳሌም ስለሆነች እሷ ከሁሉ በላይ ናት። የሁሉም አጠቃላይ ከሁሉ በላይ እንተ ላዕለ መልእክተ ሁሉ። ለምን? ከሁሉ በላይ የሆነ እግዚአብሔር አካል ናት ማለት ነው ይላል። አንድ ሊቅም እኮ በዚህ ዓለም ቤተክርስቲያን ያላትን ስልጣን ያህል ስልጣን ያለው ተቋም የለም። በዚህ ዓለም ቤተክርስቲያን ያላትን ስልጣን ያህል ስልጣን ያለው ተቋም የለም ማለት እዚህ ዓለም ያሉ ተቋማት በሙሉ ማሰር፣ መፍታት፣ መቅጣት፣ መሸለም፣ መሾም በሙሉ ሊያደርጉት ይችላሉ። ወደዚህ ዓለም ነው። ይቺ ቤተክርስቲያን ግን እዚህ ሆና እላይ ትሾማለች፣ እዚህ ሆና እዛ ትከለክላለች። እና እንዛው እሱን አስታውሱ። ልክ እሱ ነው ማለት ነው። በዚህች ቤተክርስቲያን መባ ይዘው የመጡ ናቸው ማለት ነው። መባ ይዘው የመጡት ተሹሞ ወደሚሻለው ባለስልጣን ሆኖ ነገ ደግሞ ተራ ሰው ወደሚባለው ተከብሮ ነገ ደግሞ ከማይከበርበት ደረጃ ይደርስ ወደሚችለው ምንም ዘለቄታ ወደላለው አይደለም ያመጡት። ይዘው የመጡት ደግሞ እንዲህ ተበልቶ ተጠጥቶ ተደንሶ ተጫውቶ የዕለታዊ ምግብ ሆኖ ወደሚያልቀው ነገር አይደለም ማለት እንተ ላዕለ ኩሉ ነው። በቃ በዚህች ቤተክርስቲያን ቅድስት በሆነች ነው የሚላት ነው። ልዩ ናት። በቃ ከሁሉ በላይ መሆኗ ብቻ ሳይሆን ከሁሉ በላይ መሆኗ ደግሞ ልዩ የበላይነት ከሁሉ በላይ የሆነ ነገር እግዚአብሔር ነው። በዚህ ዓለም ስናስብ ደግሞ ሁሉ ብለን የምንጠራቸው ነገሮች አሉ። ከነሱ በላይ የሆነ አንድ ነገር ሊኖር ይችላል። ሁሉ እንግዲህ በዚህ አካባቢ ያሉ ነገሮች ሁሉ ቢባሉ ከነሱ በላይ አንድ ነገር ይኖራል። ይሄኛው ግን ከሁሉ በላይ ልዩ በላይነት ማለት ነው። ልዩ የበላይነት በዚህ ይችላል። ቤተክርስቲያን መባ ይዘው ለመጡ ምዕመናን እንድንጸልይ ሐዋርያት እንደጸለዩ እኛም እንጸልያለን። መባው ምንድነው ይላል። ደግሞ መባው ምንድነው? ይዘው የመጡት መስዋዕተ
ከዘጠኝ አንዱን ዘእምፈቃዴ ይሰውለከ እንዳለው ማለት ነው። ከዘጠኝ አንዱን ይዘው የመጡት ቀዳሚያቱን ይዘው የመጡ አስራተ ከ10 አንዱን ይዘው የመጡ ከዘጠኝ አንዱን ማለት ነው ከራሳቸው ማለት ነው። ከ10 አንዱ ዘጠኙ የነሱ ነው፣ አንዱ እግዚአብሔር ነበር አይደል? ከዘጠኝ አንዱ ግን ከራሳቸው ከዘጠኙ ከራሳቸው ድርሻ ማለት ነው። ከግዴታ ሳይሆን ከውዴታ መባ ማለት እሱ ነው። ከዘጠኝ አንዱ ምንድነው? ከ10 አንዱማ በግዴታ እግዚአብሔር ያዘዘው ትእዛዝ ነው። በቃ ምናምን ከሆነ በመጽሐፉ ትእዛዝ ምንሄድ ከሆነ እግዚአብሔር የሚያመልክ ሰው ከሆነ ይችን የማምጣት ግዴታ አለበት። በቃ ምን ሃይማኖታዊ ግዴታ፣ እምነታዊ ግዴታ። ይሄኛው ደግሞ ዘእምፈቃዴ ነው እሰውለከ ከፈቃዴ የሚሆን ከዘጠኙ አንዱ። አሁን ከዘጠኝ አንድ ሰው ሲሰጥ በቃ ከፈቃዱ አንቅቶ ነው እንጂ የሱ ንብረት ነው። ዘእምፈቃዴ ያለው እንደዛ ነው። ዘእምፈቃዴ ይሰውለከ ይሄ መዝሙረ ዳዊት ማለት ዘእምፈቃዴ ይሰውለከ የሚለው በዳዊት ያለው ነው። ከዛ ቀዳሚያት ደግሞ የቀደሙ ከሁሉ ነገር በፊት ቀድሞ የደረሰው እነ ዲሜጥሮስ ከሁሉ በፊት የደረሰውን ያልበላም ብሎ ወደ ሊቀ ጳጳሱ እንደወሰደ ከሁሉ በፊት የደረሰውን ቀዳሚ የሆነው ነገር ከእሸቱም ከአትክልቱም ከምኑ በነገራችን ላይ ቀድሞ የደረሰ ነገር እኮ እንዴት የሚያጓጓ እንደሆነ ደግሞ የሚገርመው አንድ ገበሬ ለምሳሌ አንድ ተክል ቢተክል ወይም አንድ የሆነ ዘር ቢዘራ ቀድሞ የተገኘው እሸት ወይም ፍሬ እንዴት በቃ በህይወት ውስጥ የመጀመሪያው የዛ የተስፋው የመናፈቁ የመትጋቱ የመድከሙ ደሞዝ ነው። ያንን የሚወደደውን በናፍቆት የሚጠበቀውን ስጦታ ለእግዚአብሔር መስጠት የሚገርም ነው። እንደደረስኩ አይኑ እንደሳሳ አይኑ እንዳረፈ ውስጡ ያን ነገር የእሱ ማድረግ ሽቶ እያለ ጭክል ለእግዚአብሔር ነው አስቀድሞ መስጠት ለሱ ጸሎቱን ያስፈልግ ቅድሚያ ለእግዚአብሔር መስጠት ቀዳሚያት የተባለው ለዛ ነው። የቀደሙትን ቅድሚያ ለእግዚአብሔር ማድረግ ቀዳሚያት ነው የሚለው። አስራተ ከ10 አንዱ ነው። አኮቴተ ተዝካረ ጻድቃን በቃ የጻድቃን መታሰቢያ ነው። የጻድቃን ስማቸውን የሚጠራበትም በቅዳሴው ውስጥ አሁን መቼስ መባባ ያመጡ መቼም ቅዳሴ ይኖርባል። የጻድቃንን ስም መጥራት፣ የቅዱሳንን ስም መጥራት፣ የሞቱ ነፍሳትን እንዲማር መለመን። ምክንያቱም አንዱ ከተባለ መባው የዛ ሁሉ እንትን ነውና ዘብዙ ወዘዳት ዘእቡ ወዘጋድ ነው የሚለው። ዘብዙ ወዘዳት ይሄ እንግዲህ በአቅም ነው የተመጠነው። ደግሞ ግዴታ አልጫነችም ቤተክርስቲያን። ስትጸልይ ደግሞ ብዙ ላመጣው ከፍ፣ ጥቂት ላመጣው ዝቅ ያለ ጸሎት የለም። እዚህ ለምሳሌ እርሶ ስለዚህ ሲሄዱ መገበሪያ በጣም ብዙ መገበሪያ ይዘው ሊሄዱ ይችላሉ። ካለዎት ይወስዳሉ። እኔ ደግሞ ትንሽዬ ከአቅሜ ይዤ ከሄድኩኝ የለኝ ሆኖ ያ ጸሎቱ ግን ብዙ ላመጡት ለዚህ ለገብረ ማርያም ብዙ ላመጣው አምላኬ በብዙ ይቅር ነው፣ ትንሽ ላመጣው ደግሞ ትንሽ ዋጋ ስጠው የሚልለት። እንደውም በወንጌል እኮ ይልታል በተቃራኒ ነው። በወንጌል ላይ የተጻፈው ብዙ ያመጡት ቀርተው ሁለት ማህለቅ ይዛ የመጣች ሴት በቃ በወንጌል ስሟ ሲጠራ ሲዘከር ይኖራል ተብሎ ነው የተነገረው። እና እንደውም ጥቂት ያመጡት ከዛ ከጥቂቱ ያንኑ ጥቂቱን ይዘው የመጡት ትዳሯን ይለዋል። ትዳሯን ተባሉና እንደውም ምዕመናን ያሉ ቤተክርስቲያን ያለችው እንደውም ጥቂት በሚሰጡ ብዙ በሚሰጡ አይደለም፣ ዘብዙ በሚለው አይደለም፣ ዘውሁድ በሚለው ዘበህዳት የሚለው ዘብዙ ወዘህዳት የሚለው ህዳት ነው ያኖራል። ህዳት ቤተክርስቲያን ለምሳሌ ያለችው ህዳት ነው። ቤተክርስቲያን ላይ ያለው ምናየው እሱ ነው። እስኪ እግዚአብሔር ያሳየሁት የዕለት ማቁረሪያ ለካህናት እንኳን አዘጋጅተው የሚመጡት እኮ በጣም ህዳት ከሚባሉት ውስጥ ያሉ እናቶች ናቸው። በዚሁ የማይለዩ ምንም የሌላቸው ያችን ያለቻቸውን አምጥቶ ዘብዙ የሚለው እንግዲህ ታይታ ስለሚፈልግ በአመት አንድ ቀን ይደግስና አንድ ቀን በቃ በመሽል ሰው አንድ ቀን ሁሉንም ልብላ ካለ በሽተኛ ነው የሚሆነው አይደል? እና ዘብዙ የሚለው እንደው ብዙ ያን ያህል አንዳይ ዘህዳት የሚለው የመጣው ደግሞ ዘብዙ ላይ ከብዙ ላይ መጣ። ያውም ዘብዙ የመጣበት ቦታ ብዙ ነው። ህዳት ግን የመጣበት ህዳት ነው የመጣችው ያቺ ህዳቷ ራሷ ናት የመጣችው እና ፍላጎት የመጣው እና በቃ ይሄ ተነሳሽነት፣ ፍላጎት፣ እውነተኛነት ነው ይዞ የመጣው ዘብዙ ወዘህዳትና ዘህቡ ወዘጋድ። አሁን ትንሹንም ትልቁን ማለት ዘህቡ ወዘጋድ በግልጥ ያመጣውን ተሰውሮ ያመጣውን ደግሞ እኩል ምስጋና ነው። አሁን በቤተክርስቲያን ንጽጽር ብንሰራ አሁን በግልጥ ከሚያመጣው ወይም እንደው ተገልጦ በቤተክርስቲያን ከሚሰጠውና በስውር ከሚሰጠው የቱ ይበልጣል ብለን በእኛ ጥያ እንኳን ማረጋገጥ እንችላለን። በቃ በጣም ቀላል ቀመር ነው። ምክንያቱም ለምሳሌ በሙዳየ ምጽዋት የሚቆጠረው በህቡ የተሰጠ በስውር የተሰጠ ያን 100ውን ማን ያስገባው 200ውን ማን ያስገባው 10ውን 5ቱን ማን ያስገባው አይታወቅም።
ግን የሆነ ሰው መጥቶ ግን አውደ ምሕረት 50 ሺህ ሰጠው ቢል እኛ ምን ነው ይመስላል? ብዙ ነው የሚመስለው። ብዙ ሰጠው ነው እዛ በስውር የተሰጠው ነው ብዙ ሆኖ ቤተክርስቲያንን ለምትፈልገው ዓላማ ለምትፈልገው አገልግሎት ለምትፈልገው ልማት የሚውላው በህቡ የተሰጠው እንደው በቤተክርስቲያንም እንደው እንደ ትምህርት የምናበረታታው በህቡ ይሆን ጌታችን የሚያው ሲያስተምር በስውር የሰጣችሁት በግልጥ ይከፈላችኋል ይተዋል። ለማስተማሪያነት ለአርአያነት አልፎ አልፎ የሚደረጉ ነገሮች ቢኖሩ ያም ደግሞ ከህሊና ሲሆን ማለት ፍላጎቱ አሁን መገለጡን አልነጠፈም መጽሐፉ ዘቡ ወዘጋድ ይሉታል። በህቡ ያለው በጋድ ያለው ይጸለይለታል። የጋዱ ይጸለይ ማለት ነው። ሁለቱም ይጸለይላቸዋል። መባቸው ትክክለኛ ግን በጋድ የሚሰጠው ነገር ህሊናው ህቡ ሊሆን ያስፈልጋል። አሁን ስጦታው ጋድ ሊሆን ይችላል አይደል? ጋድ ሲሆን ግን በጋድ የተደረገበት ሁኔታ ህሊናው ያሰበው በምንኛው ነው? በቃ ጋድ አድርጌ ብሰጥ ሌሎች ይማሩበታል ብሎ ማሰብ አለበት በቃ እንጂ ለውዳሴ ከንቱ ተሽጦ ይሄን ሰጠ ይባል። ደግሞ አንዳንዴማ በእኛም ጭምራለ በካህናቱ የነሳ ልጅ ሲመጡ የገሌ ልጅ ይሄን ያህል ሰጠ ለመባል ጭምር የምናስቸግርም አለን። ይሄን ጨምሮ እንደው ቢሆን ይሄ ውድድር መሆን የነበረበት እኮ የገሌ ልጅ ይሄን ያህል ሰጠ ሳይሆን ገሌ ይሄን ያህል ልጆቹ ለቅዱስ ሥጋው ለክቡር ደሙ አበቃ፣ ይሄን ያህል ልጆቹ ለቤተክርስቲያን አካልነት ለቤተክርስቲያን አባልነት አበቃ ነበር ውድድር መሆን የነበረበት። እሱ ቢሆን ቤተክርስቲያን ስንት መኪና ስንት ፎቅ ይኖራት ነበር። እኛ ግን ቀድመን ገንዘቡ ስለምናወዳደር ሰዎችን እናጣቸዋለን። እሱ እኮ ነው ችግሩ። አንዳንዴ ምዕመናን ጭምር እንደዛ የሚያደርጋቸው የእኛን ፍላጎት ነው። በቃ እንዲህ ያለ ገንዘብ አለኝ ሲል ና በአደባባይ ነው የምንሰጠው። ከዛ ደግሞ በአደባባይ መስጠቱ እኮ የሰውየው ጥሩ ነው። የሰውየው ስም ይገለጣል፣ ሰጠ ይባላል። ወይም ገብረ ማርያም ወይም ስሜን አንዳንዴ ደግሞ ደስ የሚለኝ አሰጣጣለ የምዕመናኑ ብዙ የሚያመጡት ስሜን እግዚአብሔር ያውቀዋል። ይሄ በጣም አሁን ትልቅ እንትን ነገር ነው። ያ ሰውዬው ማን ይሁን የሚያገኝ ከህቡ ከሚለው አንዱ ነው። ገንዘቡ መጥቷል። ሰውየው ግን ስሜን ደግሞ እግዚአብሔር ያውቀዋል። በቃ ገንዘቡ ለአርአያነት ለአስተማሪነት ተገልጧል። አንድ ሰው ይሄን ያህል መስጠት እንደሚችል ውዳሴ ከንቱ እንዳይሆን ደግሞ ሰውየው ተሰውሯል። ስሜን እግዚአብሔር ያውቃል የሚለው በጣም ያስደስተኛል። ከዛ አልፎ ግን አንደኛ ሰውየው ራሱ እንዲጠራ ይደረግ፣ ሁለተኛ ንስሐ አባቱ ደግሞ በሳቸው በኩል ይባላል። እኔ አንዳንዴ እኮ አስተምሮ ቢሆን ጥሩ ምንም በማናውቀው መጥቶ የሰጠውን የገሌል ነው በል በቃ ራሱ ከራሱ አንቅቶ የሰጠውን ጭምር ስማችን እንዲገልጽ ሁሉ ተፈጥሮ አይቻልም ይላል። አሁን ወደዚህ አመጡ ሁሉ በዚህ አይነት ሁኔታ የሆነ ሰው መጥቶ ሰጣ፣ ያንን የኔ ልጅ ነው አለ፣ ሌላውም የኔ ልጅ ነው አለ። ያመጣው ሰው ሰጥቶ ሄዷል እና ስጦታው በማን ስም ይመዝገብ የሚል ውዝግብ ሁሉ ፈጥሮ አይቻልም። እርግጠኛ ነኝ ያ ስጦታ አይደለም ውዝግቡ፣ ከዛ ስጦታ ጀርባ የተፈለገ ስም ስላለ እና ይህም ጥንቃቄ የሚፈልግ ነገር በነገራችን ላይ ካህናቱ መሻማት ያለብን የሰው ሕይወት መጠበቅ ላይ ነው እንጂ ካህናቱም እንዲህ የሚያደርጉበት ምክንያት አለ ብዬ አስባለሁ። ለምን እንዲህ በማድረጋቸው ከዛኛው ሌላ በቃ አንተ ነህ ያለሃት አይነት ስሜት የሚሰጥ ከዚህኛው አካል ከእንትኑ ከዚህ ከመዋቅሩ ከአስተዳደሩ ውስጥ አለ ማለት ያ ሰውዬ ያን በማለት ስሙን በመስጠቱ የምታስመጣው አንተ ነህ ተብሎ ልዩ የሆነ ነገር እይታ እንዲኖር መከበር እንዲኖር የተፈለገ ነገር ሲኖር ደግሞ ቅርብ የመደረግ ነገር እንዲኖር ጭምር የሚያስገድዳቸው አካል እንዳለ አንዳንዴ ይሰማል።